ሰማችሁ? በእነዚህ ነገሮች ሁሉ አትርከሱ። የካህናት ሕዝብ ነው፣ ቅዱስ ሕዝብ ነው፣ ለርስቱ የተለየ ወገን። አሕዛብ በዚህ ሁሉ ምን ብለዋል? ረክሰዋል። አንተ ጋር ግን ይሄ ሌላ ሕግ ነው ብራዘር፣ ሌላ ሕግ ነው፣ ሌላ ቅድስና ነው እየተመሰረተ ያለው። ከእግዚአብሔር ጋር ግንኙነት ያለ ሕዝብ ነህ። ከቅዱስ አምላክ ጋር በቅድስና ልትጓዝ ነው፣ በቅድስና ልትራመድ ነው። ስለዚህ የቅድስና መስፈርት ያስፈልጋል። እንደ አሕዛብ እንደፈለክ አትወጣም፣ እንደፈለክ አትገባም። በእነዚህ ሁሉ አሕዛብ ምን ብለዋል? ረክሰዋል። አንተ ግን የኔ ሕዝብ ነህ፣ የካህናት መንግስት ነህ፣ ቅዱስ ሕዝብ ነህ፣ ለርስቴ የተለየ ወገን ነህ። ስለዚህ እንደኔ መመሪያ፣ እንደኔ ንጽሕና፣ እንደኔ ቅድስና በምዘረጋልህ መስመር ነው የምትሄደው። አየህ ቁጥር 30 ቁጥር 24 በእነዚህ ሁሉ ከፊታችሁ የማሳድዳ ከላይ ዘረዘራቸውና በእነዚህ ሁሉ ወንድ ከወንድ ጋር፣ ሴት ከሴት ጋር፣ ከእንስሳ ጋር በእነዚህ ሁሉ አሕዛብ ምን ብለዋል? ረክሰዋል። ሀገር እየተመሰረተ ነው፣ ኮንስቲቲዩሽን እየተሰጠ ነው፣ ፖሊሲ እየወጣ ነው። ከዛ ወደፊት ደግሞ ታያላችሁ ለዚህ የሚቀጣ ሕግ ይቀመጣል። ቁጥር 25 ምድሪቱም ረከሰች፣ ስለዚህ ኃጢአቷን በእርሷ ላይ መልሳለሁ፣ ምድሪቱም የሚኖሩባትን ሰዎች ትተፋለች አላቸው። ሥርዓቴንና ፍርዴን ጠብቁ፣ እናንተም የሀገሩ ልጆች፣ በእናንተ መካከል የሚኖሩት እንግዶች ከዚህ ርኩሰት ምንም አትስሩ። ከእናንተ በፊት የነበሩ የሀገሩ ልጆች ይህን ርኩሰት ሰርተዋልና ምድሪቱም ረክሳለችና ባረከሳችኋት ጊዜ ምድሪቱም ከእናንተ በፊት የነበረውን ሕዝብ እንደተፋች እናንተን እንዳትተፋችሁ። አየህ ምድሪቱ ራሷ ያንን ያረከሳትን ሕዝብ ምን አለችው? ተፋቸዋል። እናንተን እንዳትተፋ፣ ከዚህ በፊት የነበሩትን እንደተፋች እናንተን እንዳትተፋ ሥርዓታችሁን ጠብቁ። ፖሊሲ ተሰጠ፣ ኮንስቲቲዩሽን። እስራኤልና አሕዛብ የሚባል ሀገር ነበር። አሁን እየተሰጠ ያለው ሕግ የሚባለው እንደ አንድ ሀገር የሚኖሩበት መመሪያና ስርዓት ነው። ዘሌዋውያን 19 ከ9 እስከ 19 እዩት። 9 ላይ ያለችውን ላንብብና ከዛም በኋላ እንለፍ። የምድራችሁን መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ የወይንንም ቃርሚያ አትቅረብ፣ የወደቀውንም የወይንን ፍሬ አትሰብስብ፣ ለድሆችና ለእንግዶች ተዉ፣ እኔ እግዚአብሔር አምላካችሁ ነኝ። አትስረቁ፣ አትካዱም፣ ከእናንተ እርስ በርሳችሁ ሐሰት አትነጋገሩ፣ በስሜም በሐሰት አትማሉ፣ የአምላካችሁን ስም አታርክሱ፣ እኔ እግዚአብሔር ነኝ እያለ መመሪያ ሰጠ። እዚህ የሚገቡበት ቦታ ላይ የሚገቡበት ምን ላይ? ሀገር ላይ ማለት ነው። የሚገቡበት ሀገር ላይ። ስለዚህ የሕግ ትርጉም 3 ክፍሎችን ስለያዘ ቅድም እንዳልነው ሕግ 3 ክፍሎች አሉት ብለናል። እኛ ከሕግ በፊት በሕጉ ወይም የኦሪት ሕግና ከሕግ በኋላ የመንፈስ ቅዱስ ጊዜ በኋላ አሁን እኛ ሕግ ብለን የምንጠራው ብሉይ ኪዳንን ስለሆነ ያ ብሉይ ኪዳን የሚባለው በምን አይነት ሕጎች የተቀመጠ መሆኑ በደንብ ትርጉም ማወቅ አለብን። አንደኛ ግብረ ገባዊ መሆኑ፣ ሁለተኛ ስርዓታዊ መሆኑ፣ ሶስተኛ ብሔራዊ ሕግ መሆኑ። ግብረ ገባዊ ሕግ 10 ትእዛዝ ነው ያዘው። 10ቱ ትእዛዛት 5 በሁለት ቦታ የተከፈለ መሆኑ ክርስቶስ በርዕሳቸው እንደጠራቸው እግዚአብሔር አምላክን በሚለው ስር 5 እንዳለ፣ ባልንጀራን በሚለው ስር ስንት እንዳለ? 5 እንዳለ። ይሄንን እንድታውቁ አያችሁ። ይሄ ግብረ ገባዊ ሕግ መሆኑ ሰው ከእግዚአብሔር ጋርና ሰው ከሰው ጋር የሚኖርበት ስርዓት መሆኑ። ሁለተኛው ስርዓታዊ ሕግ የሚባል 7 እግዚአብሔርን የምናመልክበት ስርዓት አምልኮ የሚፈጸምበት ሕግ። ይሄ ከእግዚአብሔር ጋር ብቻ ነው። በቃ ሰው ከማን ጋር? ከእግዚአብሔር ጋር ብቻ። በቃ አምልኮ የምትፈጽምበት ስርዓት የምትፈጽምበት ሕግ ስለሆነ ከስርዓቶቹ መካከል 7 በዓላት አሉ ስርዓት አምልኮ የሚፈጸምበት። እነዚህ በዓላቶች ተቀምጠዋል። በእነዚህ በዓላቶች ውስጥ ብዙ አለ። በቤተ መቅደስ ውስጥ ያለው የቤተ መቅደስ በዓል አለ። የስርየት በዓል አለ። የዮም ኪፑር ቀን ለቤተሰቡ 1 በግ የሚቀርብበት ከዚህ በፊት ብለናል አይደል? አዎ፣ ለየቤተሰቡ ምን ይመጣል? በግ ይመጣል። ከቻለን እኔም ለራሴ 1 በግ፣ አንተም ለራስህ 1 በግ፣ 7 ብንሆን አቅም ካለን 7ታችንም ስንት በግ ይዘን እንሄዳለን? 7 በግ ይዘን እንሄዳለን። ግን ይሄ አቅም ስለሚያስፈልገው ምን ይደረጋል? የቤተሰቡ አባት አለ አይደለ? 7 ልጆች ካሉት እዚህ ላይ
በጉ ላይ የነሐስ እንትን ያስራል። ምንድነው ታግ ነገር ያረጋበታል። ከዛም በኋላ የሰባቱን የሚስቱንና የሰባቱን ልጆች ስም ዝርዝር ይጽፋል። ለምሳሌ እኔ ኮንኩ በጉን ያቀር ለፍርቱናና ለቤተሰቡ ዝርዝራችን በጉ ሲመጣ ካህኑ ለፍርቱናና ለሰባት ቤተሰቡ ብሎ ነው የሚያርደው። ኃጢአት ሊሰራ አይደል እንዴ? ታዲያ ከመካከላችን አንዱ ከተረሳ ምን አይደለትም? አይተሰርለትም፣ ደሞ አይሸፍነው። ስለዚህ ይሄ የሚቀርበው ለሱ ከሆነ ለፍርቱናና ለሰባት ቤተሰቦች ተብሎ፣ ምክንያቱም በጉን ሁሉ እስራኤል የዛን ቀን ይዞ ይመጣል እየጎተተ። ስለዚህ በበረት ውስጥ ያስገባል። በበረት ውስጥ ሲገባ ሰውየው ይዞ ገብቶ የኔ በግ ነው አይልም። በጉ ላይ ምን ታስሯል? ስለ ቤተሰቡ የሚያወራ መረጃ ተቀምጦለታል። ያንን መረጃ ይዞ ካህን አይደለ ስርየት የሚያቀርበው የስርየት ቀን አይደለ? እስራኤል ሁሉ ኃጢአቷ ምን ሊል ነው? ሊሸፈን ሊሰረይላት። ህጉ ጋር ስርየትን ስናወራ ሊረሳ የማይገባ ነገር አለ። የእስራኤል ኃጢአት ይቅር አይባልም። ነገር ግን ኃጢአታቸው ምን ይባላል? ይሰረያል። ይሄንን የሚነግረን ዕብራውያን 9:4 ነው። ዕብራውያን 9:4 ነው። እንደዚህ አይነት ሳጥን አለ። እስራኤል ይሄ ካቦሬዝ ይባላል መሸፈኛው። እዚህ ጋር ኪሩቤልና ሱራፌል አሉ አይደል? እጃቸውን ዘርግተው ሸፍነው እዚህ መካከል የስርየት ደሙ የሚቀርብባት አለች። ይሄ ሳጥን ነው፣ መሸፈኛውን ነው ስርየት የምንለው፣ መክደኛ ማለት ነው። ስርየት ማለት ምን ማለት ነው? መክደን ወይም መክደኛ፣ መሸፈኛ እንደማለት ነው። እዚህ ውስጥ ሶስት ነገሮች አሉ። አንደኛዋ ያቺ ጽላት አለች፣ የምስክሩ ጽላት አለች አይደል? 10ሩ ትእዛዝ የያዘችው ወይም ጽላትን በላት፣ የምስክሩ ጽላት። ሁለተኛ በትር አለች፣ የአሮን በትር። ሶስተኛ መሶብ አለች፣ መሶብ አለች አይደል? ምን የያዘች? መና የያዘች። እነዚህ ናቸው ሳጥን ውስጥ ያሉት። እነዚህ የእስራኤልን ልጆች ኃጢአት ቆጣሪዎች ናቸው። ይሄ አዳምን ትታችሁ ህጉ ነው አይደል እያጠናን ያለ ነው። ህጉን ትተን በህጉ ውስጥ እስራኤል 3 ትላልቅ ኃጢአቶች ሰርታለች። አንደኛ ይሄ ጽላት 10 ትእዛዛት አሉ አይደል? 10ሩንም ትእዛዛት እስራኤል አልፈጸመችም። ከትእዛዙ አንዲት ነጥብ ብታጎድል ሁሉም ምን እንዳልክ ነው? እንደሻርክ ነው። ስለዚህ 10ሩን ትእዛዝ ባለመፈጸማቸው በድንጋይ ላይ ስለተጻፈ እነሱ ልባቸው ድንጋይ አድርጎ ጠርቶታል። ስለዚህ ድንጋይ ደግሞ ሊሸከም ይችላል፣ ግን ምን ሊለው አይችልም፣ ሊተገብረው አይችልም። ስለዚህ 10ቱን ትእዛዛት ባለመፈጸማቸው ኃጢአት አንድ። ሁለተኛስ የአሮን በትር የእስራኤል ልጆች ማጉረምረም የታየባት። እግዚአብሔር የነ ሙሴን የነ አሮንን ዘር ብቻ ነው ወይ ለካህናት የመረጠው? ለካህንነት። እኛንስ ካህን አድርጎ አይቆጥርም ወይ? የእስራኤል ልጆች ማጉረምረም የምትወክል ናት ይቺ። ከዛ እግዚአብሔር የመረጠው ሰው ካህን ልዩነት ታመጣለች። 12 በትሮች ተሰበሰቡ። የአሮን በትር ሌሊቱን አቆጠቆጠች አይደል? አበበች፣ የለውዝ ፍሬ አፈራች፣ አበባ ወጣች አይደለም እንዴ? እግዚአብሔር መምረጧ በሱ ታወቀ። 11ዱን ግን ምን አላለም? እግዚአብሔር አልመረጠም። ለክህነት የመረጠውን አሳየ። በካህን በመረጠው ላይ ማጉረምረማቸው እዚህ ቁጭ ብላለች። ይሄ ምን ነበር የሚባለው? ታቦት አይደል? ይችኛዋ ጽላት ናት። ታቦት ይሄ ከተባለ 3 ነገሮች ይዟል ታቦቱ። የእስራኤልን ልጆች አለመታዘዝ፣ ትእዛዙን አለመፈጸም፣ 10ቱን ትእዛዝ በአሮን ላይ ያጉረመረሙበት ማጉረምረም እግዚአብሔር በመረጠው ሕዝብ ላይ። ሶስተኛስ መና፣ በምድረ በዳ የሚሰጣቸውን መና ተጸየፉት። ይሄን ቀላል ምግብ ሰውነታችን ምን አለችው? ተጸየፈችው ብለው እግዚአብሔር የሰጣቸው ምግብ
መጸየፋቸው ኃጢአት ሆኖ ተቆጠረባቸው። አባቶቻችሁ በምድረ በዳ መና በሉ ሞቱ አይደለም? ያ ምድረ በዳ ላይ ሲበሉት የነበረው 40 ዓመት ሲቀለቡ የነበረው ነገር ግን ይህንን ቀላል ምግብ ሰውነታችን ምን አለች አሉ ተጸየፈች፣ ኃጢአት ሆነባቸው። ተቀመጠና ኪሩቤልና ሱራፌል ተቀምጠው እዚህ መካከል ይሄ ኃጢአታቸው እንዳይታይ ነው ደም የሚፈሰው። ብራዘር የደም መስዋዕት የሚቀርበው የስርየት ቀን የዮም ኪፖር ቀን ምኑ እንዳይታይ ነው። እነዚህ ሶስቱ የተቀመጡት እነዚህ ቁጭ ብለዋል በመጋረጃ ተሸፈነው። ብራዘር በዓመት አንድ ቀን ካህኑ እንትን ይልና ኃጢአታቸው እንዳይታይ ምን ይላል? ስለዚህ ዳዊት መጥቶ እግዚአብሔር ኃጢአቱን የማይቆጥርበት ብዙ ነው ይላል። ምክንያቱም ኃጢአት ቆጣሪ አለው። ይሄው ዓመቱን ሙሉ ይቆጥርላል። ከዛ ለካህን በግ ታመጣለህ ይሸፈናል። ከዛ ደግሞ ይጀምራል። ደግሞ በነጋቱ ይጀምራል። ብራዘር ለ1500 ዓመት ይሄ የኃጢአት ቆጣሪ ሳይዘጋ ቀርቷል። ክርስቶስ መጥቶ የገዛ ደሙን አፍስሶ ይሄንን ኃጢአት ይሄንን ታቦት እስኪንደው ድረስ ሰምታችሁኛል? እስራኤል ታዲያ በክርስቶስ ኢየሱስ ደም አምና ከዚህ ኃጢአቷ ነፃ ወጣች እንዴ? አሁን ጥያቄ ወንድሞች፣ በዓለም ላይ ይህንን ሚዲያ የምትከታተሉ ሰዎች ይህንን ጥያቄ እስራኤል ክርስቶስ ኢየሱስን ተቀብላ የክርስቶስ ኢየሱስን ደም ተቀብላ ከዚህ ኃጢአቷ ሙሉ ለሙሉ ተነሳች? አንድን ስርየት በማቅረብ ለዘላለም በአባቱ ዙፋን ቀኝ የተቀመጠውን ተቀበለችው? የዕብራውያን ጸሐፊ እንደሚለው እስቲ ዕብራውያን 10 እናንብብ። ዕብራውያን 9:4 ነው። ይሄንን ገብታችሁ አንብቡ። ሌሎች ዘሌዋውያን ላይ የተቀመጡ አሉ፣ እነሱን ሂዱ። ዘሌዋውያን 21:6 አንብቡ። 16 ጀምሮ ዘሌዋውያን አንብቡ። ዕብራውያን 9:4 መጀመሪያ እናንብብ። እሺ እንዲህ ይላል፣ የመጀመሪያይቱ ድንኳን ተዘጋጅታ ያው ፊተኛይቱ ደግሞ የአገልግሎት ስርዓትና እዚህ ዓለም የሆነው መቅደስ ነበራት። 3 ነው። ፊተኛይቱን ይሄን ተናገር። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛ የመስዋዕቱ መብስት ነበረባት። 3ኛ ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባል ድንኳን ነበረች። በዚያም ውስጥ ከሁለተኛው መጋረጃ ወዲህ ምን አለች? ቅድስተ ቅዱሳን የምትባል ድንኳን ነበረች። በዚህ ቅድስተ ቅዱሳን በምትባለው ድንኳን ውስጥ ምንድነው የተቀመጠው? በዚያም ውስጥ የወርቅ ማዕጠንት ነበረ። እሺ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑ ጽላት ነበሩ። በዚያም ውስጥ የወርቅ ማዕጠንት ነበረ ይልና ሁለንተናዋን በወርቅ የተለበጠች የኪዳን ታቦት ነበረች። ይቺ ማለት ነው የኪዳን ምንድናት? ታቦት። የኪዳን ታቦቷ ውስጥ ምን አለ? በእርሷም ውስጥ ይላል የኪዳን ታቦቷ ውስጥ ማለት ነው መና ያለባት የወርቅ መሶብ አይደል? ከዛስ የበቀለች የአሮን በትር፣ ይቺ የለውዝ ፍሬ ያፈራችው የበቀለችው የኪዳኑ ጽላት ነበሩ። ይቺ ማለት ነው የኪዳኑ ጽላት የምትባለው 3 ነገር ነበር። በላይዋም ማስተሰሪያን የሚጋርዱ የክብር ኪሩብ ነበሩ። በላይ ማስተሰሪያውን ምን የሚሉ የሚጋርዱ፣ ይሄ ማስተሰሪያ የሚባለው ይሄ ነው ክዳኑ ካቦሬስ፣ እሱን የሚጋርዱ ምን ነበሩ አለ? በላይዋም ማስተሰሪያ የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለእያንዳንዳቸው ልናገር አሁን አልችልም ማለት አትንገረን፣ እውነትን ከባድ ነው። እሺ አሁን ስምምነቱን እንነጋገርና እንጨርስ። ምክንያቱም እንደ ጳውሎስ ነገሩን ከነካ ነው። ስለዚህ ሁሉ ለመናገር ምንድነው ከባድ ነው። ዝርዝሩ ሰጥ ብራዘር ትደክማለህ። እንኳን ልታረገው ስትሰማው ትደክማለህ። እሺ ኪዳኑ እንግዲህ ይህንን ካለም በኋላ ስለ ሕጉ ይህንን ከተነጋገርን አሁን ሕግ ተሰጠ ነው አይደል? ሕጉ እነዚህ ነገሮች ይዟል። ሕግ ተሰጠ። ተስማሚዎች አሉ አይደለም? ኮንዲሽንስ አለ።
ፕሮሚስስ አለ ብለናል አይደለ? አሁን ኪዳኑ ይሰጥ ነው። ኪዳኑ ይሰጥ ነው። ምን የሚባለው ኪዳን? ብሉይ የሚባለው ኪዳን። ብሉይ የሚባለው ኪዳን። አሁን እዚህ ላይ ዘጸአት 19 ከቁጥር 4 እስከ 8 እና ዘጸአት ምዕራፍ 24 ከቁጥር 6 እስከ 9 ድረስ፣ ከዛ ዕብራውያን ምዕራፍ 9 ከቁጥር 15 ጀምሮ እስከ 20 ያለውን ማየት ነው። ብሉይ ኪዳን በ3 ወር ከሲና የወጡት ህዝቦች ተሰበሰቡ። እግዚአብሔር መጣ፣ ህግ ሰጣቸዋለሁ አለ። ህዝቡም እግዚአብሔር የሚለንን ሁሉ እንታዘዛለን እንፈጽማለን ብለው ምን አሉ? ቃል ገቡ። ከዛም በኋላ ህጉ ተጻፈ። ህጉ ተጻፈ። በማን እጅ? በእግዚአብሔር እጅ ተጻፈ። በእግዚአብሔር እጅ ተጻፈ ህጉ። ስለዚህ ህግ ነቀፋ የለው። ሰምታችሁኛል? ህግ ምን የለው? ነቀፋ የለው። በማን እጅ ነው የተጻፈው? በእግዚአብሔር እጅ ነው የተጻፈው። ስለዚህ ህጉ ምንም አይነት ነቀፋ የለው። ቁጥር 14 ሮሜ ምዕራፍ 7 ምን ይላል? ህግ መንፈሳዊ እንደሆነ እናውቃለን። አንድ ያዙልኝ። ህግ ምናዊ ነው? መንፈሳዊ ነው። እሺ ቁጥር 12 ሮሜ ምዕራፍ 7 ሮሜ ምዕራፍ 7 ቁጥር 12 ምን ይላል? ስለዚህ ህጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት በጎም ናት። ህጉ ምንድነው? ቅዱስ ነው። ችግሩ ከህጉ አይደለም። ህጉ ምንድነው? ቅዱስ ነው። ትእዛዚቱም ያቺ 10ቱ ትእዛዛት ህጉ አለን አይደል? ከዛስ ትእዛዙ ሁለት ነገር ነው፣ አንድ ብቻ እንዳልሆነ ወቁ። ህጉ ምንድነው አለን? ቅዱስ ነው አለን። ህጉ ቅዱስ ነው። ይሄ ህጉ ነው። ከዛ ትእዛዚቱስ ምንድናት አለ? እሺ ቅድስት ናት። ከዛስ ጻድቅት ናት፣ በጎም ናት። እዚህ ጋር ችግር የለም። ከማን ስለሰጠ? ከእግዚአብሔር እጅ ተጽፎ ስለተሰጠ በህጉ ላይ በትእዛዙ ላይ እንከን አልባ ነው። ህጉ ቅዱስ ነው፣ ትእዛዙ ደግሞ ቅድስት ጻድቅትና ምንድናት? በጎም ናት። ችግሩ ምንድነው? ችግሩ ምንድነው? ቅዱስ የሆነው ለማን ተሰጠ? ለእርኩስ ለሆነው። ክላሽ ያደርጋል፣ ይጋጫል። ቅዱስ የሆነው ህግ ለማን ተሰጠ? እርኩስ ለሆነው። የሚፈጸመው ህግ መፈጸም ለማይችለው አቅም ለሌለው ሰው ተሰጠ። ህጉ ለማን ነው የተሰጠው? እስቲ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ምን ይላል? ነገር ግን ሰው እንደሚገባ ቢሰራበት ህግ መልካም እንደሆነ እናውቃለን። ችግሩ ማን ላይ አይደለም? ህጉ ላይ አይደለም። ልብ በሉ። ይኸውም ህጉ የተሰጠው ለበደለኞችና ለማይታዘዙ፣ ለአመፀኞችና ለኃጢአተኞች፣ ቅድስና ለሌላቸውና ለርኩሳን፣ አባትና እናትን ለሚገሉ፣ ለነፍሰ ገዳዮችና ለሴሰኞች፣ ከወንድ ጋርም ለሚተኙ፣ በሰዎችም ለሚነግዱ፣
ለውሸተኞችም በውሸት ለሚምሉ የብሩክ እግዚአብሔርን ክብር እንደሚገልጥ ለኔ አደራ እንደተሰጠኝ ወንጌል የሆነውን ደህና ትምህርት ለሚቃወም ለሌላ ነገር ሁሉ ሕግ እንደተሰራ እንጂ ለጻድቅ እንዳልተሰራ ሲያውቅ ነው። ሕግ ለማን አልተሰራም? ለጻድቅ አልተሰራም። ሕግ ለማን ነው የተሰራው? ከላይ ያሉት። ሕጉ ቅዱስ ነው፣ ብንሰራበት መልካም ነው። ግን ሕጉ ለማን ነው የተሰጠው? ለጻድቅ አልተሰጠም። ለኃጢአተኛው፣ ለበደለኛው፣ ለማይታዘዝ፣ ለኖረኛው፣ እሺ ለማይል የተሰጠው። አሁን ኪዳን ሰጪው እግዚአብሔር ኪዳኑን ሲሰጥ ወይም ሕጉን ሲሰጥ በእግዚአብሔር እጅ የተጻፈ ንጹሕ፣ ቅዱስ፣ በጎ የሆነ ትእዛዝ እግዚአብሔር ሰጥቷል። ግን የተሰጠው ትእዛዙን ሊፈጽም የማይችል ርኩስ ስለሆነ ለማይታዘዝ፣ እሺ ለማይል፣ ለማያደርገው ሰው ተሰጠ ሕጉ። ልብ በሉ። አሁን በሁለቱ መካከል ስምምነት ተፈጸመ ነው። ስምምነት ያስፈልጋል አይደል? አዎ የእስራኤል ልጆች፣ አረ እግዚአብሔር ሆይ አንተ በቅድስና ልክ የማይሻሩትን ቃላት ሰጥተን፣ እኛ ደግሞ በዚህ ርኩሰታችን እንዴት አድርገን ነው ችለን ያንተን ትእዛዝ ልንፈጽም የምንችለው አላሉ። ነገር ግን እግዚአብሔር የሰጠንን በሙሉ እንታዘዛለን፣ እንፈጽማለን አሉ። የት ነበርክ የምንለው በዚህ ምክንያት ነው። ዘጸአት ምዕራፍ 19 ከቁጥር 5 ጀምሮ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው አለ። ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ቁጥር 8 ሕዝቡ ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔር ሙሴን ላከው አይደለም? አዎ፣ ትእዛዝ ሰጥቶ የሰጧችሁ ሕግ አለ ብሎ ሲልከው ሕዝቡ ደግሞ ያንን ሰሙና ሂድ ንገረው፣ እግዚአብሔር ያለንን ሁሉ እንፈጽማለን፣ እንታዘዛለን አሉት። ስምምነት ተፈጸመ። ለዚህ ነው በዚህ ስምምነት መካከል እኛ የት ነበርን? እነሱ በትእዛዙ ስላልሄዱ ቢወቀሩ፣ በትእዛዙ ስላልሄዱ ቢበተኑ፣ በትእዛዙ ስላልሄዱ የፈለገ ነገር ቢደርስባቸው፣ አንተ በዚህ ኪዳን ውስጥ የቱ ቦታ ሆነ ነው ምንለው? ለዚህ ነው ይሄንን ዘጸአት 24 ደግሞታል። 24 ከ6 ጀምሮ። እሺ ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሳ፣ ከተራራውን በታች መሠዊያን 12 ሐውልቶች ለ12ቱ የእስራኤል ነገድ ሰራ። ተስማሚዎቹ ለ12ቱ የእስራኤል ነገዶች ስንት ሐውልት ሰራ? 12። 13ኛ እንኳን ብትኖር ለእሷ እንኳን አልተሰራም፣ እንኳን ለአሕዛብ። ቁጥር 5 የሚቃጠል መስዋዕት እንዲያቀርቡ ለእግዚአብሔር ስለ ደህንነት መስዋዕት በሬዎቹን እንዲሰዉ የእስራኤል ልጆች ጎበዛዝን ሰደደ። ቁጥር 6 ሙሴም የደሙን እኩሌታ ወስዶ፣ ግማሹን ማለት ነው፣ በቆሬ ውስጥ አደረገው። የደሙን እኩሌታ ወስዶ በመሠዊያው ላይ ረጨው። 12ቱ ተወክለው አይደለም? ረጨባቸው። ስለዚህ ያንዳንዳቸው ግንባር ላይ እንታዘዛለን፣ እግዚአብሔርን ያለንን እንፈጽማለን የሚል ስምምነት አድርገዋል ማለት ነው። እኩሌታውን በቆሬ ውስጥ አድርጓል። እኩሌታውን ደግሞ በመሠዊያው ላይ አይደል? ያው ከላይ ስንት መሠዊያ ሰርቷል? 12። ልብ በሉ። ከዛስ የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። ኮንዲሽንስ ተቀምጧል፣ መጽሐፍ ተጽፏል። ብሉይ ኪዳን አንድ መጽሐፍ ነው የምንለው በዚህ ምክንያት ነው። መጽሐፍ ተጽፏል። ከዛ ያንን መጽሐፍ ምን አደረገ? የቃል ኪዳኑን ስምምነት የሚደረግበትን መጽሐፍ ወስዶ አነበበላቸው። እነርሱ እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ፣ መልስ ሰጡ። ቁጥር 8 ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። አሁን በእነሱ በተወከለው 12ቱ ላይ ብቻ አይደለም፣ በሕዝቡ ላይ እያንዳንዱ ላይ ደግሞ ምን ብሎታል? ተስማሚ ነህ፣ ትፈጽማለህ። እያንዳንዱ ሕጉን ትእዛዙን ምን ትላለህ? ትፈጽማለህ። እሺ ብለሃል። በነፍስ ወከፍ
በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። አይገርም? ረጨውና ስምምነት ያደረጋችሁበት የቃል ኪዳኑ ደም እነሆ አለ። መቼም ህሊና ያለ ሰው እየሰማኝ እንደሆነ እገነዘባለሁ። እውነቴን ነው የምላችሁ። በታላቅ ትህትና የወንጌልን እውነት የምትፈልጉ ሰዎች እነዚህን የመጽሐፍ ክፍሎች ቤታችሁ ቁጭ ብላችሁ መርምሯቸው። ጩኸቱን ሆታውን ተውትና የምንነጋገረው እውነት ከሆነ እናንተም እውነትን ፈላጊዎች ከሆናችሁ ምንድነው እየተደረገ ያለው ብላችሁ በትክክል መጽሐፍትን መርምሩ። ኢየሱስ ክርስቶስ ራሱ እስራኤልን የወቀሰው ምንድነው? መጽሐፍትንና የእግዚአብሔርን ቃል አታውቁምና ምን ትላላችሁ ነው? ትስታላችሁ ነው ያለው። የመጀመሪያው ስህተት የሚፈጸመው መጽሐፍትንና የእግዚአብሔርን ቃል ካለማወቅ የተነሳ። ከዛ ዕብራውያን መጣና ዕብራውያን 9 ይህንን ቃል ተናገረ። ከ15 ጀምሮ እናንበው። ስለዚህም የፊተኛው ኪዳን ሲጸና ሕግን የሚተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት ግድ ነው። ሰው ሲሞት ኑዛዜው ይጸናልና ተናዛዡ በሕይወት ሲኖር ግን ከቶ አይጠፋም። ስለዚህ ፊተኛው ኪዳን እንኳ ያለ ደም አልተመረቀም ማለት። ፊተኛው ኪዳን በምንድን ነው የተመረቀው? ብሉይ ኪዳን በደም። ደሙ በማን ላይ ተረጨ? በሕዝቡና በመጽሐፉ ላይ ተረጭቷል። በቃ ማህተም ተደርጎበታል ማለት ነው። ስለዚህ ዕብራውያን 9 ከ18 ጀምሮ እንዳነበብ ነው። ስለዚህ ፊተኛው ኪዳን እንኳ ያለ ደም አልተመረቀም አለና ቁጥር 19 እና 20 ሙሴ ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው። ስለዚህ ደሙ የተረጨው በመጽሐፉና በሕዝቡ ላይ ነው የተረጨው ማለት ነው። ስለዚህ ብሉይ ኪዳን የምንለው በደም የተረጨው መጽሐፍ ነው ማለት ነው። በደም የተረጨው መጽሐፍ ነው ማለት ነው። እዛ ሲና ተራራ ላይ ተጽፎ የተሰጣቸው ኪዳን ሰጪና ኪዳን ተቀባይ የተስማሙበት የውል ስምምነት ያደረጉበት መጽሐፍ አለ። እሱን እኛ ምን ብለን እንጠራዋለን? ብሉይ ኪዳን ብለን እንጠራዋለን። ከዛስ በደሙ ላይ ብቻ አይደለም፣ ይሄን በዝርዝር የተጻፉትን ትእዛዝና ሕግ እንፈጽማለን ያሉት ሕዝብ ላይ ደሙ ተረጭቷል። ተስማሚዎቹ ላይ ማህተም ተደርጓል። የደም ማህተም የማይሻር ኪዳን። ስለዚህ ብሉይ ኪዳን በመጽሐፍ አይደለም። ሰምታችሁኛል? ያለው መጽሐፍ ስንት ነው? አንድ ነው። የተጻፈ በደም የተረጨ መጽሐፍ አንድ ነው። ሕዝቡስ 12ቱ የእስራኤል ነገድ ነው። የእስራኤል ነገድ ያ እስራኤል የተባለው የእስራኤል ልጆች ያሉበት 12ቱ የተረጩት እነሱ ናቸው። በነፍስ ወከፍ እያንዳንዳቸውን ሙሴ ደሙን ረጭቶ ተስማሚ ያደረጋቸው እነሱ ነው። አሕዛብ አንድም እዚህ ስምምነት ውስጥ አልነበረም፣ የለምም፣ አልተሰጠውም። እግዚአብሔር ያላለውን አንልም፣ ያለውን ደግሞ እንላለን። እዚህ ስርዓት ውስጥ አሕዛብ የለም። እንደውም ስትገቡ እንደ አሕዛብ እንዳትሆኑ ምድሯ እንዳትተፋችሁ ነው የተባሉት። ያ ስርዓት ሌላ ነው፣ ይሄ ስርዓት ሌላ ነው። አያችሁ፣ ብሉይ ኪዳን። ከዛ አሁን አንድ ሰው ተነስቶ ታዲያ ብሉይ ኪዳን 39 መጽሐፍ አይደሉ እንዴ? ታዲያ 38 ውስጥ እኛ 39ኙም መጽሐፍ ዝርዝር የተጻፉት ሰው ይሄንን ሕጉንና ትእዛዙን ለማድረግና ላለማድረግ የታገለውን ሂደት ነው በዝርዝር ያስቀመጡልን። ሰምታችሁኛል? ሲያደርጉ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ሰይፍ ይበላችሁ። እሺ ሲሉ ሲታዘዙ ሲባረኩ፣ እምቢ ሲሉ ሲያምፁ ሲባረሩ፣ ሲባረኩና ሲባረሩ፣ ሲታደጋቸውና ሲበትናቸው ዝርዝሩን ጻፉልን። 39 መጽሐፍ ወጣው። ይበልጣል ካላችሁ ይበልጣል። የሰው ታሪክ ሰፊ ነው አይደል እንዴ?
ግን በቃ ይበቃል ብዬ ነው የማስበው። ምክንያቱም የሰው ልጅ ውድቀት ብትዘረዝረው ያልቃል እንዴ? አያልቅም። ዋናው መጥቶ ከዚህ ውድቀት እስኪያወጣን ድረስ እሱ ይበቃል። ስለዚህ ብዙ ሰው የሚመስለው ብሉይ ኪዳን መጽሐፉ ነው የሚመስለው። ይሄኛው ሕግ የተጻፈበት አይመስለው፣ በደም የተረጨው አይመስለው። ተስማሚዎች እንዳሉት ስምምነት እንዳለው ኪዳን ሰጪና ኪዳን ተቀባይ እንዳለው ህዝቡ አይረዳም። ስለዚህ ትኩረቱ እዚህ ጋር ተጽፎ በተሰጠው መጽሐፍ ላይ ያደርጋል። እንደ ብሉይ ኪዳን 39 ነው፣ አዲስ ኪዳን 27 ነው። አሪፍ ተማሪ ግን ጀማሪ ተማሪ ነው። በመንፈስ ቅዱስ ነገሩን የማትረዳ ተማሪ ነው የምንለው እኛ አይደለም። እሺ እንጨርስ። ስለዚህ መጽሐፉ ዋና አጀንዳው የክርስቶስን በስጋ መገለጫ መስመር ማሳየት ስለሆነ የመጽሐፉ ዋና አጀንዳው ኃጢአት እንዴት እንደተጀመረና ኃጢአት ሰፍቶ በስቶ እንዴት እንደተለቀ ያሳየና ዝርዝሩን ስፋቱን ብዛቱን ያሳየና በዛው ልክ ደግሞ እግዚአብሔር የክርስቶስን በስጋ መገለጫ መስመር እንዴት እንደዘረጋ ሊታደገን እንዴት ከስሩ ጀምሮ ይሰራ እንደነበር ያሳየናል። ስለዚህ እግዚአብሔር ያን የሚሰራል አሁንም ምን ይላል? ይሰራል። ከጅምሩ ጀምሮ ይሰራ እንደነበር እስከማን ድረስ? እስከ ክርስቶስ መስቀል ድረስ ሰውን ለመታደግ የሄደውን ሂደት እያንዳንዱን እየቆጠረ በስጋ የሚገለጥበትን መስመር እንዴት እንደዘረጋ ያሳያል። አያችሁ? ስለዚህ ብሉይ ኪዳንም በዛ ለናሙና በተመረጡ ሰዎች ህዝብ መካከል ስምምነት የተሰጠ በመሆኑ ያንን እግዚአብሔር እንደ ሀገር ለዓለም ምሳሌ ያደረጋት የአብርሃምን የይስሐቅን የያዕቆብን ዘር ተከትሎ እንዴት እንደመሰረታት የክርስቶስ ብለድ ላይን እንዴት በዛ መስመር ውስጥ እንደመጣ ያሳያል ማቴዎስ 1 እንጂ አሁን እኛ ክርስቶስን ትተን ወደ ህግ፣ ክርስቶስን ትተን ወደ ኪዳን፣ ክርስቶስን ትተን ወደ ትእዛዛት፣ ክርስቶስን ትተን ወደ ተግባራት እንድናመዝን ተብሎ የተጻፈልን አይደለም። እኛን የሚመለከተው የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ፣ የእግዚአብሔር ዘላለማዊ ሐሳብ አንድና አንድ ብቻ ነው። እሱም በማን? በክርስቶስ ብቻ። ስለዚህ ዓለም ትኩረቱን ትቶ ባልተሰጠው ነገር ላይ ሲደክምና ሲቧጭር ይገኛል። ስለዚህ እኛ ስራችሁን አቀለልንላችሁ፣ እኛ ደክመን ምክንያቱም ብዙ ዓመት እኛም በዚህ ጉዳይ ውስጥ ደክመናል አይደለ? አሁን ስራችሁን አቀለል። ዋናው አጀንዳ ይሄ ነው። ክርስቶስ ስለሆነ ግን ክርስቶስን ለማምጣትና ያንን የገባውን ኃጢአት በክርስቶስ ኢየሱስ እንትን ለማለት በተመሳሳይ መስመር ውስጥ እግዚአብሔር እንዴት እንደተጓዘ አሳየን። ስለዚህ ብሉይ ኪዳንም በአዲስ ኪዳንም ለኔ ግድ አይሰጠኝም። ብራዘር ግድ የሚሰጠኝ አንድና አንድ ነው። የመጽሐፍ ብዛትን የመጽሐፍ ማነስ አይደለም። ወይዘሮ እንትና ተነስታ አይደለም 81ም አይደለም 100 ነው ብላለች አይደል? እሱ አይደለም። እኛ ትኩረታችን አንድና አንድ ነው። ብንገልጠው የማያልቅ መጽሐፍ አለ፣ የዘላለም መጽሐፍ። ክብር ለእግዚአብሔር። በቁጥር የማንወስነው በፊደል የማንገድበው የዘላለም መጽሐፍ አንዳለ አንብበን አጥነተን የማንጨርሰው በመንፈስ ቅዱስ መረዳት እንኳን አእምሮአችን ሊያውቀው ሊደርስበት ያልቻለ አንዳለ። የጥበብና የእውቀት መዝገብ ሁሉ በእርሱ ነው የተባለው። ክብር ለእግዚአብሔር። ከቻልክ እሱን